እባካችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት በማድረግ ለአይመኒታ ሚሊዮነሩ አድርሱለት። ይሄንን ቪዲዮ 21 ልጆችን ቴሌግራም ላይ ሰብስቦ ከሳውዲ አረቢያ ተመላሾች ስትመለሱ ስራ ይኖራችኋል፣ ድርጅት ልከፍት ነው፣ አክሲዮን ይኖራችኋል፣ ስትመጡ ቀጥታ የድርጅቱ ተጠቃሚ ሰራተኛ ነው የምትሆኑት፣ ትርፋማ ነው የምትሆኑት ብሏቸው አሳምኗቸው እነሱም ለስደተኛ ተቆርቋሪ የመዳም ቅመሞች ጠበቃ በመሆኑ አምነውት ግማሹ 300,000 ግማሹ 500,000 ግማሹ 1 ሚሊዮን 800,000 400,000 ይከፈላል። በአጠቃላይ 21 ልጆች 9,950,000 ኦልሞስት 10 ሚሊዮን ከፍለዋል ማለት ነው። አመት ሆኗቸዋል። አሁን እያለቀሱ ነው። አይመኒታ ስልክም እያነሳላቸው አይደለም፣ እየመለሰላቸውም አይደለም፣ የተከፈተም ድርጅት የለም፣ ገንዘባቸውም አልተመለሰላቸውም። እና እነዚህ ልጆች ደግሞ እያንዳንዳቸው ታሪካቸውን ብትሰሙ በጣም ያሳዝናሉ። የቲም ማለት የሙት ልጅ የምታሳድግ እናት አለች፣ ባሏ ሞቶባት ብቻዋን ልጅ የምታሳድግ፣ እንዲሁም ኦፕሬሽን ወልዳ በ3 ወሯ ኦፕሬሽኗ ቁስሏ ሳይደርቅ ልጇን ለማሳደግ አረብ ሀገር አራስ ልጅ ጥላ የተሰደደች እናት አለች። ሁሉም ችግረኛ ናቸው። ያልፍልኛል፣ አገሬ ገብቼ ስራ ይኖረኛል፣ የሰው ሸክም አልሆንም ብለው ነው አምነውት አይመኒታን ገንዘቡን የሰጡት። እና እባክህ አይመኒታ ላይቭ ላይ ዳይሬክት ደወልኩልክ፣ ስፒከር አድርጌ አላነሳክም፣ ላንተም ለባለቤትክም ደውያለሁ፣ ዋትስአፕ ላይ መልእክት አስቀምጬ አልመለስክም፣ ላይቭ ላይ በጣም ብዙ ሰው ሼር አድርጎልህ አልመጣህም። ይሄ ቪዲዮ ሲደርስህ ምላሽ ትሰጣለን ብለን እንጠብቃለን ሁላችንም። ፕሊስ የነዚህን ምስኪን ድሆች ገንዘብ እባክህ መልስላቸው። ደረሰኙ የሁላቸውም እጄ ላይ አለ። የ21ዱም ደረሰኝ ያስገቡበት ባንተ ስም ነው ያስገቡት። ሙሉ ስምክ ደግሞ አይመኒታ ያስገቡት በአይመኒታ ቢዝነስ ግሩፕ ብለክ በከፈትከው አካውንት ነው፣ PLC ይላል። እና እባክህ ምላሽ ስጥ። ቴንክ ዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የተወደዳችሁ የአይመኒታ ቤተሰቦች? አልহামዱሊላህ እኔ በጣም ደህና ነኝ። በጣም ብዙ እህት ወንድሞቼ መልእክት አስቀምጣችሁልኝ ነበርና በአንዳንድ ጉዳይ መምጣት አልቻልኩም፣ መልስ መስጠት አልቻልኩምና በዚህ 2 ቀን ምስኪ ያሉትን ነገሮች ሊያቸው ከህግም አንፃርም ከብዙ ነገር አንፃር ማየት ስለነበረብኝ ልቆይቼ ያለሁኝ ለዛ ይቅርታ ጠይቃለሁኝ። በመቀጠል እንግዲህ እንደምታዩት የአንድ እህታችን ቤት ላይ አይመን 10 ሚሊዮን ብር በላ ተብሎ ስሜ በጣም በሚገርም ሁኔታ ተነስቷል። በጣም የሚያሳዝን እጅግ በጣም እውነታ ያለው አንድ ሰው ወይ አንድ ግሩፕ ጋር ሳይሆን የሁለቱንም ግሩፕ መስማት ስለሚያስፈልግ እንግዲህ ነገሩን ነግራችኋለሁ ማለት ነው። አልহামዱሊላህ አላኩል ሐል በመጀመሪያ ደረጃ አልহামዱሊላህ ነው የምለው። በመቀጠል አይመኒታ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር ከ31 ሰዎች ጋር በመሆን ሳይሆን መጀመሪያ እኔው ራሴ መሰረትኩ ማለት ነው። ለዚህ የተመሰረተበት ምክንያት ዋናው ደረጃ ፋብሪካ ለመክፈት ነው። ህጋዊ ሰነዶች አሉት፣ ህጋዊ ሁሉ ዶክመንቶች አሉኝ። እኔ የምተማመንበት በህግ አካል እነሱም ያልሄዱበት እነዛ ልጆች 4 ናቸው። ግሩፑን ሲበጠብጡ ሲረብሹ የነበሩት እንዲሁም አንደኛው እንደውም የዲሲፕሊን እርምጃ ተወስዶባት ዛሬ ላይ ወጣ የማይሆን ብዙ ነገር ስትናገር አይቼ በጣም ገርሞኝ እየተደነኩ ሰው ልጅ እንደዚህ በጣም መቀየር ይችላል፣ እንደዚህ በጣም መዋሸት ይችላል፣ እንደዚህ በጣም እጅግ በጣም ሰው አንድን ሰው እንዲጠላው ሰዎች እንዲያጠቁት ማድረግ ይቻላል ወይ የሚለው ገርሞኝ እያየሁ ነበርና ድርጅቱን ካቋቋምኩ በኋላ ከነዚህ 31 ሰዎች ጋር ሆነን እዛ ውስጥ የከፈሉም ያልከፈሉም 500,000 4 ሚሊዮን ሌሎቹ በ100,000 በ150,000 በ200,000 ገብተው አብረን ለመስራት ላለፉት 1 አመት ፋብሪካ ለመገንባት በደንብ አድምጡ። ቤት ለመገንባት አይደለም ፋብሪካ ለመገንባት ስንት ጊዜ ይፈጃል? ቤት ለመገንባት 1 አመት 2 አመት ለሚፈጀው ፋብሪካ ለመገንባት እኮ ከ1 አመት ከ3 አመት ይፈጃል። ማሽን ይታዘዛል። ማሽን ሲታዘዝ እኮ ከሱቅ ሄደን ማሽን አንገዛም። ማሽን ሲታዘዝ ማሽን ለመስራት ቢያንስ በትዕዛዝ ደረጃ እንኳን 8 ወር እንደኔ ፕሮጀክት ማሽን 8 ወር 1 አመት ይፈጃል። በትንሹ 6 ወር 3 ወር ይላችኋል፣ ግን አያመጡላችሁም። በ6 ነው በ3 ወር ስለማቀው ገበያ ጥናት ያስፈልጋል። ፊዚቢሊቲ ማጥናት ያስፈልጋል። ጥናት ማጥናት ያስፈልጋል። ወጪ ኪሳራ፣ ወጪ ትርፍ ማስላት ያስፈልጋል።
መሬት ደግሞ ያስፈልጋል። መሬት ሲያስፈልግ ደግሞ ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አትችሉም። በኢንቨስትመንት ነው የምትሄዱት። በኢንቨስትመንት የተመዘገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ። እዚህ ግን ማውጣት አልፈልግም። ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ፣ ማህበሩ ላይ አላቸው ያውቃሉ። ያ አለ። በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል? የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው። ላለፉት 1 ዓመት ወጪ አይወጣም። ወጪ እኮ ይወጣል። ብዙ ወጪዎች ይወጣል። ጉዳይ አይፈጸም፣ ጉዳይ ይፈጸማል። ለብዙ ነገር እኮ ነው የሚከፈለው። እኛ ብሩን አልበላሁም፣ አላጭበረበርኩም። ስራ ያለኝ ነጋዴ ሰው ነኝ። እንደው እንበል ብሩ ባጠፋው እንኳን እንደው ባጠፋው ብሩን እኮ ነው ይከፍላሉ። ስራ ላይ ያለው ሰው ነኝ። እና እነዚህ 4 ልጆች ስማቸውን አልጠቅስም፣ 4 ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉኝ መጥተው ሚዲያ ላይ ወጥተው አይመን ብራችንን በላን። ሐራም እኮ ነው። አላህን መፍራት እኮ ያስፈልጋል ወንድሞች እህቶች። አላህን መፍራት ነገ ቂያማ ፊት ቆማላችሁ። የናንተ እዳኒ በመሸከሜ አላህ ፊት ቆማለሁ። ስሜንና ተግባሬን ያላደረኩትን ማለታችሁ ግን እናንተ ግን ትሸከሙታላችሁ። ሐስቢ አላህ ወኒዕመል ወኪል። እኔ የስደት እህቶችን ብር ምበላ ሰው አይደለሁም። የስደት እህቶችን ብር ምበላ ሰው አይደለሁም። እንዴ አሁን እኮ እናንተ ይሄን ባደረጋችሁት፣ ስሜን ባጠፋችሁት፣ በሰጣችሁት መረጃ ከዛ ውስጥ ለጠበቃ ይሰጥቸው ብዙ ፎልትና ብዙ ስህተቶችን እኮ ተሳሳችኋል። እህቶቼ ብዙ ማይባል ነገር ብላችኋል። የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል። እኔ ግን እናንተ አሳልፌ እሰጣለሁ አላረገውም። ለምን አምናችሁ ብራችሁን ሰጣችሁኝ፣ አብረን እንስራ ብላችሁኝ፣ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲያድርግ ተነስቼ ነገ እንዲያድርጓል እንደዚህ አልልም። አንዳንድ ተንኮለኛ በግሩፕ መጥተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም። እንዴ እህቶቼ ናቸው እኮ ልጆች ሚስት አላቸው እኮ እንደኔ እኔ ልጅ አለኝ ሚስት አለኝ። እንዴ ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ። እና በስራ ያለ ፕሮጀክት ፋይል እንደሌለው ህጋዊነት እንደሌለው ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው። ለዛውም እኔ የምከፍተው ፕሮጀክት ነው ትልቅ የ150 ሚሊዮን ፕሮጀክት በውስጡ ከ80 እስከ 200 ሰራተኛ ሊኖረው የሚገባ ፕሮጀክት። የማሽኖቹ ዋጋ ብቻ የአንዱ ማሽን ዋጋ የአንዱ ማሽን ዋጋ 60 ሚሊዮን ብር ኮንቲኒየስ ፎም ማሽን ይባላል። 60 ሚሊዮን ብር ይሄን እኮ ነው የተሸከምኩት። እህቶቼ ግን ሊረዱ አልቻሉም። እነሱ የሚፈልጉት ዛሬ ብሩ ወጥተው ሰርቶ ብሩ እንዲመጣ ነው። እንዴ እኔ በፈልገው እኮ ስራ አጣጥፍበት ነበር እኮ፣ ብራንች ከፍትበት ነበር፣ መኪና ገዛበት ነበር፣ እቤት ገዛበት ነበር፣ ሱቄን አስፋፍቼ ትልቅ አድርገው ነበር። ከፕሮጀክቱ በፊት ከነሱ ብር ሳልቀበል በፊት የነበረው ሱቄ ዛሬም እሷ ናት፣ መጋዘኔም እሷ ናት፣ የለችም፣ ሌላ አልጨመርኩም። እንዴ 10 ሚሊዮን ብር የወሰደ ሰው ብዙ ነገር እኮ ይሰራል እኮ ወንድሞቼ። ብዙ እቃ ያስመጣል። እስኪ የት ያስመጣሁበት በመረጃ አምጡ። ይሄው መርካቶ ግልጽና ግልብ ነው ያስጨረበርኩት፣ ግልጽና ግልብ ነው። ይምጣ። ከግሩፑ የወጡ ሰዎች ነበሩ። ምንድን ያደረኩት? መተዳደሪያ ደንብ አለን እኛ። ከግሩፑ ሲወጡ ይኸውላችሁ ተስማምተን የገባ ነው። ከግሩፑ ሲወጡ ሼር ሽጠው ነው የሚወጡት። ከሰውኛ አይደለም፣ ሼራቸውን ሽጠው ነው። ሼራቸውን የሚገዛ ሰው ካለ ሼራቸውን ይገዛል፣ ሼራቸውን የማይገዛ ካለ አይመኒታ ይገዛል ብለን ተስማምተን ከወጡት 5 ውስጥ የአንድ ሰው ሲቀር የአራቱ ተገዝቼ የሁለቱ ደግሞ ቢያንስ የ50 እና የ100 ሺህ ብር ብቻ ቀሪ ኖሮብኝ ራሴ እየገዛሁት ራሴ ሼሩን እኔ ራሴ። ሰው ሲያድግ ለምን ደስ አይላችሁም? ሰው ሲሰራ ለምን ደስ አይላችሁም? ሰው ሲለወጥ ለምን ደስ አይላችሁም? እንዴ በጣም እኮ ብዙ ስህተትና ብዙ ውሸት። እኔ መጥቻውን እህቶቼን እነዛ እህቶቼን እንደዚህ ልበል እንዴ? አሁን ለምሳሌ እህቴ ፈዲላ እንደዚህ ልበል፣ ሳዳ እንደዚህ ነው ብዬ ብዙ መረጃ ላምጣ? እናንተን የሚያስጠይቅ ብዙ ታይ። በህግ አንፃር
እዚህ ሰዎች እንዲታዘባችሁ ማድረግ እኮ እችላለሁ፣ ግን አሳልፌ አልሰጣችሁም። ፕሮጀክት ነው፣ ልጃችን ነው፣ ልጄ ነው። አሳልፌ አልሰጥም፣ አልሰጣችሁም። ብራችሁ አይመለስም። ሂዱ። አላቃችሁም ብል ኖሮ ነበር እናንተ ሚዲያ ላይ መምጣት የነበረባችሁ። ነገር ግን እየተወያየን እየተነጋገርን ባለንበት ሰዓት ፈጅአ ተነስታችሁ አይመንን እናጥቃው በግሩፑ እንዳላሹት እናንተ 4 ልጆች ስራህን ገደል ነው ምን ከተው ብላችሁ በበቀል ተነሳስታችሁ በተለይ እናንተ ራሳችሁን ታውቃላችሁ። ያን ሁሉ ጽፋችሁ ያን ሁሉ ሰድባችሁ ያን ሁሉ አድርጋችሁ ተነስታችሁ ዛሬ ላይ አይመን 10 ሚሊዮን ብር በላን። አላህን አትፈሩም? ስራ ላይ ያለ ብር ህጋዊ ፕሮጀክትና ወረቀቶች ባሉበት ምንም አልተመሰረተም ተብሎ ይሄ ትክክል አይደለም። በጣም ትልቅ ተሳሳታችኋል እህቶች። በጣም የሚዲያ ሰዎች አሉ። ሚዲያ ሰዎች ያላቻቸው ናቸው ያቀረቡት። እነሱ ምንም አያጠፉት ነገር የለም። ምንም አላጠፉም እነሱ። እናንተ ያላችሁን አቀረቡ። እናንተ ግን ያስጠይቃቸዋል፣ በህግ ያስጠይቃቸዋል። ኦኬ አንድ ነገር ልበላችሁ። እኔ ሌባና አጭበርባሪ ካውኩኝ ለምሳሌ የአንዷ እህቴ እዛ ባሏ ፖሊስ ነው። መረጃ አሰናርታችሁ ለምን አታስሩኝም? ይኸው እሰሩኝ። አጭበርብሬ ከሆነ ዋሽቼ ከሆነ ህጋዊ ያልሆነ ሰነድ አቅርቤ ከሆነ ፎርጂድ አቅርቤ ከሆነ ይኸው መንግስት ያለበት ሀገር እኮ ነው። መንግስት ያለበት ሀገር፣ መንግስት የሰለጠነበት ሀገር ነው። ማሳሰር ነው። ነገር ግን የሄዳችሁበት መንገድ ትክክል አይደለም። ቁጥር 2 ቪዲዮ መጣላችኋለሁ። እስኪ ኡስታዙን ሰምተናቸው እንመለስ። እዚህ የሚያሰግደን ልጅ ነበር። አሁን ባለፈው አዲስ አበባ ሄዳሉ። መሐመድ ነው አህመድ፣ ያ ድምፁ ደስ የሚለው ይሄም የኔ እናንተን ከንቱነት ነው የሚያሳይ። አመለጠን፣ ወሰዱት። እዛ ስንት ነው የሚሆኑ? 30 ሺህ ብር። የደሴ ሀብታሞች መቼም አላህ ይሁናችሁ። ኮሚቴው ጋር ስታገል ነበረ። ጨምረልናታል። 5 ሺህ ብር ጨምሮበታል። ደሞዙ 5 ሺህ ብር ነው። ቤት ኪራይ 4 ሺህ ብር ነው። ሚስት አለ፣ ሚስቱም ትታሄደች። እናንተ አደጋ እኮ ነው። የቁርአን ሰዎች ናቸው። የቁርአን ሰው እናያዝ። አመለጣችሁ። የፊርደውስ በር አመለጣችሁ። ይሄን ንግግር ስንሰማው እንደ ቀልድ ልናየው እንችላለን። ነገር ግን በጣም አሳሳቢ እንደሆነ ልነግራችሁ ፈልጋለሁ። በእስልምና ውስጥ ትላልቅ የተባሉ ቦታዎች ከተሰጣቸው መካከል አንደኛው ዕውቀት ነው። ዕውቀት ያላቸው ሰዎች ቦታቸው ላይ ካልተቀመጡ እነዛ መሃይማኖች ናቸው ሊመሩ የሚችሉት። ሐፊዘል ቁርአኖች ከፊት ለፊት ሆነው ሌሎችን ካላሰገዱ ሌሎች ቁርአንን በአግባቡ የማይቀሩ የሆኑና ቁርአንን በአግባቡ የማያነቡ ያልተረዱት የሆኑ ሰዎች ናቸው ኢማም ሊሆኑ የሚችሉት። ይህ ደግሞ ከአኺረት ዘማን ምልክቶች አንደኛው ሊሆን ይችላል ማለት ነው። የመጀመሪያው የሐፊዘል ቁርአኖችን ክብር አለማወቅና እንዲሁም እነሱ ከፊት ለፊት እንዲሆኑ አለማድረግ ትልቅ የሆነ ችግር ነው። ሁለተኛው ሌሎች ቁርአንን ለመሐፈዝና ቁርአንን ቦታ ለመስጠት ያን ያክል ቦታ እንዳይሰጡት የሚያደርግ የሆነ ጉዳይ ነው። ሶስተኛው ደግሞ የመስጂዱ ኮሚቴዎች ምን ያክል ብቁ ናቸው ለዛ መስጂዱን ለመምራትና መስጂዱ ምን ያስፈልገዋል ምን አያስፈልገውም የሚለውን ለማወቅ ምን ያክል ብቁ ናቸው የሚለውን መገምገሚያ ነው ይህ ቪዲዮ ማለት ነው። በሚገርማችሁ ሁኔታ መርከዝ ባለንበት የተለያዩ ሐፊዘል ቁርአኖች ወጥተዋል ከዛ መርከዝ። ነገር ግን ብዙዎች ጋር ስንገናኝና ስንጠያየቅ ለምንድነው ያሰገድክ በዛው ያልቀጠልከው እዛ መስጂድ ላይ ምናምን ተባብለን ስንጠያየቅ የብዙዎች ምክንያት የሚሆነው ደሞዛችን በጣም ትንሽ ነው፣ እንዲሁም የሶላት ጊዜ ሲደርስ እዛው መስጂድ አካባቢ መገኘት አለብን። ይሄ ኃላፊነት ደግሞ ከባድ ነው። ሌላ ስራዎችን መስራት ይኖርብናል፣ ትዳር ለመያዝ ቤተሰብን ለመምራትና እንዲሁም ልጆችን ለማፍራት በማለት ነበር ብዙዎች መልስን የሚሰጡት። ይህ ነገር የሚከሰት የሆነ ነገር ነው። ብዙዎች ቁርአንን ሐፍዘዋል። በጣም ድምጻቸው የሚስረቀረቅና የሚያምር ድምጽ አላቸው። ተጅዊዳቸው በጣም ደስ ይላል። እንደዚህ አይነት ወጣቶች እያሉ ግን በብዙ መስጂዶች ላይ የምንመለከተው ቁርአንን እንኳን በአግባቡ መቅራት የሚከብዳቸው የሆኑ ሰዎች ሲያሰግዱ ነው። ሰላትን ለማሰገድ ግዴታ ቁርአንን በአግባቡ መቅራት ያስፈልጋል። የተሻለ የሆነ ሰው ማለት በእድሜ የተሻለ ወይም አካባቢ ላይ የተከበረ ሰው ማለት ሳይሆን በቁርአን የተሻለ የሆነ ሰው ማሰገድ አለበት ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ጊዜ እንኳን ሰሃባዎችን ህፃን የሆነ ልጅ አሰግዷቸዋል። ምክንያቱም ቁርአንን በአግባቡ መቅራት ስለሚችል ማለት ነው። በአግባቡ ቁርአንን መቅራት የሚችል የሆነ ሰውና ቁርአንን በአእምሮ የተሸከመ የሆነ ሰው ከፊት ለፊት ሆኖ ሌሎችን ማሰገድ ይኖርበታል። ይህንን ማድረግ እንዲቻል ደግሞ ግዴታ በየመስጂዱ ያሉ ኮሚቴዎች ሊገመገሙ ይገባቸዋል። አንዳንድ ኮሚቴዎች ብዙ የሆነን ኢንቨስት የሚያደርጉት ለሌላ ጉዳይ ነው። ነገር ግን ለኢማሞች ሲባልና ለኻጢቦች ለዳዒዎች ሲባል ያን ያክል ገንዘብ ማውጣት አይፈልጉም። በትንሽ ገንዘብ ማሰር ይፈልጋሉ። ይሄ ራሱ ሲበዛብህ ነው የማለት ንግግርም ይናገራሉ። እንዲሁም ከፊት ለፊት ሆነው ሲያሰግዱ ይንቋቸዋል፣ ቦታ አይሰጧቸውም። እንዲሁም ነፃነት የሚባል ነገርን አይሰጧቸውም፣ ነፃነትን ይነፍጓቸዋል። ይህን የሚያደርጉበት ምክንያት ደግሞ መስጂዱ የኛ ነው፣ ቁጥጥሩ
ሁሉም በእኛ ስር ነው፣ እኛ መስጂዱንም የመስጂዱንም ኢማሞች እንቆጣጠራለን ብለው ከማሰባቸው የተነሳ ነው። ይህ የሚፈጠረው ከጅህልና የተነሳ ነው። ስለዚህ ጃሂል ከሆንክ ልታውቅ ይገባሃል። እነዛ ዓሊሞች ወረሰቱል አንቢያ የነቢያት ወራሾች ናቸው። ዒልም ካላቸው ልታከብራቸው ይገባሃል። ነቢያቶችን እንደምታከብረው እነሱን ማክበር ይኖርብሃል። በቃላቸው የያዙት በአእምሯቸው የተሸከሙት የነቢያትን አደራ ነው የተሸከሙት። ይህንን አደራ እነሱ ተሸክመው ሲያበቃ አንተ ልታራክሳቸውና እንደፈለክ ግቡ ውጡ እያልክ ልታዛቸው አይገባም። እንደውም አንተን ሊያዙህ የሚገባው እነሱ ናቸው። ኮሚቴ ልትሆን ትችላለህ፣ ነገር ግን ለመስጂዱ ለህንፃውና ለተነጠፈው ነገር እንጂ እዛ ውስጥ ለሚያገለግሉ ዳዒዎች ኢማሞችና ዓሊሞች አይደለም አንተ ኮሚቴ ልትሆን የሚገባ። ግቡ ውጡ፣ ይሄ ይበቃችኋል፣ ይሄ አይበቃችሁም እያልክ ልትወስንላቸውም አይገባህም። ከሌሎች በላይ ሊከፈላቸው ይገባል። ከሌሎች በላይ ደስተኛ ሊሆኑ ይገባል። ከሌሎች በላይ ፍሪደም ሊያገኙ ይገባል። ከሌሎች በላይም ፍሪ ታይም ሊያገኙ ይገባል። እንደፈለጉ በነጻነት መናገር እንኳን እንዳይችሉ ተደርገዋል ብዙ ዳዒዎች። ለምንድነው ሲባሉ ደሞዛቸውን ከሚያገኙበት ቦታ ብዙ ቁጥጥርና ትችት ስለሚደርስባቸው። በዚህ ጉዳይ ዳዕዋ እንዳታደርግ፣ በዚህ ጉዳይ ዳዕዋ አድርግ፣ በዚህ መልኩ አታሰግድ፣ በዚህ መልኩ አሰግድ እያሉ ውጣ ግባ እያሉ ሙሉ እስር ቤት የሚያደርጉት እነዛ ኮሚቴዎች ናቸው መስጂዱን ማለት ነው። ይህ ነገር ሊቀረፍ ይገባዋል። ነገር ግን ይህንን ነገር ስንመለከት አንዳንድ መስጂዶች ላይ ደግሞ የሚገርም ነገሮችን እንመለከታለን። ኢማሞች መሬት ሁሉ ሲገዛላቸው፣ ቤት ሲሰራላቸው፣ ምን ቸገራችሁ ተብለው እቤታቸው ሙሉ ሲሟላላቸውና ቤተሰቦቻቸውና ልጆቻቸው በነጻ ትምህርትን እንዲያገኙ ሲደረጉም የተመለከትንባቸው አንዳንድ መስጂዶች አሉ። እነዛ ኮሚቴዎች ለሌሎች ኮሚቴዎች አርአያ ሊሆኑ የሚችሉ መሆናቸውንም በዚሁ ልንገነዘብ እንችላለን። እንዲሁም ሲተናነሱና እነዛ ዓሊሞች ሲናገሩ ዝቅ ብለው ሲያዳምጡም እንመለከታቸዋለን። ቅድም ከሰማችሁት ሪከርድ መካከል 5000 ብር እየተከፈለው 5000 ብር ተጨምሮለት ጨምረንልሃል ተብሏል። ሱብሃንአላህ። አስቡ እንግዲህ 5000 ብር ተከፍሎት 4000 የቤት ኪራይ ከፍሎ በ1000 ብር እንዴት ነው ሊኖር የሚችለው? ተአምር እኮ ነው ይሄ ነገር። ይበላል፣ ይጠጣል፣ የሚፈልጋቸው ብዙ ነገሮች አሉ። በዛውም ልጆች ሊኖሩት ይችላሉ። ቤተሰብንም መደጎምና መርዳት ይኖርበታል። ቁርአንን እኮ ጓደኛው ለማድረግ ብዙ ጊዜያትን ቆይቷል። ሌሊት እንቅልፉን አጥቷል። አንተ እንቅልፍህን ተኝተህና ሐሳብህ ለዱንያ ብቻ በሚሆን ሰዓት እሱ ግን ለቁርአን ሐሳቡን ሰጥቶ ሌሊቱን ክፍለ ጊዜ ተነስቶ ቁርአንን ሙራጃዓ እያደረገ የትኛው ላይ ተሳስቻለሁ የትኛው ላይ ትክክል ነኝ እያለ እያንዳንዱን ሁሩፎች በትክክል በአግባቡ ለማውጣት ብዙ ውጣ ውረድን እኮ አይቷል ይህ ወጣት። እንደዚህ አይነት ሰዎች ደግሞ የአላህ ወዳጆች ናቸው። ልብ በል፣ አህሉላህ የአላህ ወዳጅ ተብለው የሚጠሩት ናቸው። ለዚህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰዎች መካከል እኮ የአላህ አህል የተባሉ ሰዎች አሉ በማለት ይናገራሉ። ከዛም ሰሐባዎች መልሰው ጥያቄ ጠየቁ። እነማን ይሆናሉ በማለት ረሱልን ሲጠይቋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አህሉል ቁርአን፣ እነዛ የቁርአን ባለቤቶች ቁርአንን የሚያዘወትሩ የሆኑና እንቅልፋቸውን ለቁርአን ሲሉ ያጡ የሆኑ ሰዎች ሁም አህሉላህ፣ እነሱ እኮ የአላህ ወዳጆችና ወኻሰቱህ ልዩ ናቸው ከአላህ ዘንድ በማለት ነው ምስክርነትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰጡት። ቁርአን መሐፈዝ ቀላል ነው ትላለህ? እስኪ ሐፍዘህ አሳየን። ቁርአን መሐፈዝ በጣም ከባድ ነው። ቁርአንን ሐፍዞ ደግሞ በዛው ላይ እስቲቃማ እንዲኖረው መሆን በጣም ከባድ ነው። ሙራጃዓ ማድረግና ማሰገድ ከሰዎች ፊት ለፊት መሆን በጣም ከባድ ነው። ከባድ የሆነን ኃላፊነት ነው እየተሸከሙ ያሉት እነዚህ ወጣቶች። ስለዚህ እነዚህን ወጣቶች ሳታነግስ፣ እነዚህን ወጣቶች ቦታ ሳትሰጣቸውና ለነዚህ ወጣቶች ተገቢ የሆነ ክፍያ ሳትከፍላቸው ሌላ ዝም ብለው ፋሽን ተከታይ የሆኑ ወጣቶች ላይ ፎከስ የምታደርግ ከሆነ አላህን ልትፈራ ይገባሃል። የአላህን አህሎች የአላህን ወዳጆችና የአላህ ሱብሓነሁ ወተዓላን ሷሂቦች በጣም ልትንከባከብ ይገባሃል። አላህ ዘንድም ትልቅ ቦታ የሚኖርህ በዚህ መንገድ ነው። ከኮሚቴዎችም አለፍ ስል ማንኛውም ሰው እነዚህን ሰዎች መንከባከብ ግዴታ ይሆንበታል። ምክንያቱም በተዘዋዋሪ የአላህን እንግዶች የአላህን ወዳጆች እየተንከባከብክ እንደሆነ ልታውቅ ይገባሃል። ሐፊዘል ቁርአን ከሆነ ማሻአላህ ብለህ ግንባሩን ልትሰመው ይገባሃል። እንዲሁም ካገኘ ሽልማትም ልትሸልመው ይገባሃል። ቁርአንን ያሐፈዘው በአእምሮ የአላህን ሱብሓነሁ ወተዓላ ቃላት ነው በአእምሮ ያሰፈረው። ለልጆችህ ጓደኛ ልታደርገው ይገባሃል። ይህን በማድረግ ሁላችሁም የራሳችሁን የበኩላችሁን አስተዋጽኦ አድርጉ። እንዲሁም ኮሚቴዎች ጋር እንዲደርስ ይህን ቪዲዮ ሼር ማድረግን እንዳትረሱ የዛሬው መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።